እሷን ለመጣል የምትሞክሩ ሰዎች ምን ሰርታ ምን አይታ እንደመጣች ስለማታውቁ ነው። ገባችሁ አይደለ? ስለዚህ ብችሉ ተው። ምንም አይናገርም። የሚስቶቻቸው ጠበቃ፣ የሚስቶቻቸው መከታ። እንዴ ይመቻችሁ። እንዴ የኛ አስከባሪዎች። ቢኒያም ወደፊት ካንተ ብዙ እንጠብቃለን። ግምጄ ከፍታ ላይ እንደምታስቀምጣት ተስፋ እናደርጋለን። ቡቡዬ ጋር እንኳን ጨርሰናል በ4 ነጥብ። ሀይሚዬ ክብሯ የተጠበቀ ነው። ወዳችኋለን አዳኞቹ ግን አዳኙ ዋነሽ አንቺ ነው። እኔ አዳኙ አይደል እና አዳኞቹ ብለው ማለት ነው። 1000 ኮሜንት ካለ አዳኞቹ ግምጄ ብሎ ካለ ማለት ነው ግምጄን የፈለገችበት ወስደና እንጋብዛታለን። ማርያምን እሺ ቃል ማንዳፍ አዳኞቹ ግምጄ 1000 ብዙ ነው። 1000 ታውቃቸዋለሁ ግን 1000 እስቲ ያሳዩኝ ነው። እሱ ያውቃቸውም እነሱ በደምብ ታውቃቸዋለሁ። እንዳጋጣሚ ምን የተገኘው ቻው ይመቻቹ። ኮላብ እናደርጋለን ቪዲዮ ከዛ ፈለጉበት ቦታ እኔ 1000 ካልሞላ የፈለጉበት ቦታ ይዣቸው ይሄዳሉ። ያሳይ በኔ ዳኞች ፋሚሊዎች እነዚህ ናቸው። እኔ እየተዋወቅኳቸው ነው። ቤተሰብ አሽቃበሽ እንዳትሉኝ እናንተ። ቢኒ 100K ገብቶላቸዋል። አረ ይመችህ ያራዳ ልጅ ዲ አላየሁት ነበር። በስተዛሬ ቻናሉን አላቆም ነበር እናንተ። እንዴ ጉድ እኮ ነው። በሉ 100 ሺዎቹ ማለት ነው እና ሃይሚና ብሩኬን ቻናል የማታውቁት ከሆነ እየገባችሁ ጠቅ አድርጋችሁ። ብሩክ 58 ገብቷል። ሃይሚ 38 ምናምን ገብታለች ማለት ነው። ወደ ከፍታ ጉዞ፣ ወደ ከፍታ አንድ ላይ ተያይዛችሁ ጨረቃና ማለት ነው ጨረቃ ፋሚሊና አዳኞች ፋሚሊ አንድነታችሁን፣ ፍቅራችሁን ከእናንተ ብዙ ነገር እንጠብቃለን። ብዙ ነገር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ሰላም ነው። እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። እነወሬ ያልቅብሽ እነወሬ ሙልጭ እንደምትሉኝ መቼስ ዛሬ አውቃለሁኝ። ግን ያው እንግዲህ እነ ቢኒያምና ግምጃዬ ወደ ጨረቃ ፋሚሊ ስለተቀላቀሉ እኛም አብረናቸው ከጎናቸው አለን ማለት ነው። ሰምታችኋል። ዛሬ ቢኒያም 100 ሺህ ገብቷል። እንኳን ደስ አለህ። ኮንግራ 100 ሺዎቹ የብሩክና የሃይሚን ቻናል የማታውቁት ከሆነ እየገባችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። ከዛ ደግሞ የሆነ ምንድነው ፎሎ የሚያደርግና ሰብስክራይብ ለሚያደርግ ደግሞ ይሄን ያህል ከመጣ ይሄን ያህል ከሆነ ቻሌንጅ ይዘዋል ማለት ነው። ቻሌንጁ በሞላ ቁጥር መዝናኛ ቦታ የሚወስድና የማይወስድ ተባብለው እየተወራረዱ ነው። እሱን ደግሞ ወደፊት የምናዛችሁ ይሆናል ማለት ነው። ምክንያቱም ለምሳሌ በዚህ ጊዜ ይሄን ያህል ሰብስክራይብ ከገባ እዚህ ቦታ ይሄን ወስጄ ምሳሌ ጋብዝ ምናምን በሚል እሳቤ ሃይሚም 350 እንድትገባ። ምክንያቱም በዚህ ዓመት 500 እቅድ አላት ሃይሚ ማለት ነው። ሃይሚ እንትናም ብሩኬም እንትን አላልኩም ሙሼ ለማለት ፈልጌ ነው። ሙሼ 500 ብላለች ለብሩኬ ሙሼ 500 ብላለች። እና እንትናቸውን እውን እንድናረግላቸው ይህ ዓመት እስኪያልቅ ድረስ ቤተሰቦች መረባረባችሁን እንዳትረሱ ማለት ነው። አዳኞችን በፍቅር አሸንፏቸው ጨረቃዎች ማለት ነው። በቃ እናንተ ተሽላችሁ መገኘት፣ በቃ እናንተ የሃይሚና የብሩክን ራዕይ ማስማት ማየት አለባችሁ። ምክንያቱም ሁል ጊዜ ብሩክ የሚናገረው እሱ እዚህ ጋር የሚያውቀውን ነገር የሚፈልገውን ነገር ነው አይደል የሚናገረው። ስለዚህ ብሩክን አክብራችሁ ሃይሚን አክብራችሁ የምትከታተሉ ከሆነ እነሱ የፈለገ ነገር ሲያደርጉ ጸጥ ብሏቸው። ዝምታ እኮ ወርቅ እኮ ነው ዝምታ። ትላንትና ብሩኬ ምን አለ? ምንድነው ጠላት ለሆነብህ ሰው ጠላት አትሁነው ይላል መጽሐፉ ብሏል። ስለዚህ ማለት ነው እናንተ ደግሞ እያንዳንዷን ነገር ከሃይሚም የምትናገረውን ነገር ሃይሚ ራሱ ዛሬ እንትን ላይ የጻፈችው ጽሁፍ በጣም በቃ ደስ የሚል ነገር ነው። ምክንያቱም በቃ እግዚአብሔር ልብን ያያል፣ ሰው ፊትን ያያል። ጊዜ መስተዋት ነው። እውነት ነው። ጊዜና ስደት ማያስተምረው ነገር የለም ቤተሰቦች። እና ባጭሩ ምን ልላችሁ ነው የፈለግኩት፣ አሁን የጨረቃ ፋሚሊ ተሸላችሁ መገኘት አለባችሁ ከአዳኞች ፋሚሊ። ይሄን ስላችሁ ተሸላችሁ ስላችሁ አዳኞች ቢሳደቡ ምን ቢሉ በዘረኝነት በሃይማኖት በፈለጉ ነገር እየሄዱ ነው። እዚህ ጋር ዘረኝነት ደስ የሚለኝ ነገር ቡታጀራ ላይ ዘረኝነት የሚባል ነገር የለም። ቡታጅራ አለ ጋይስ። እኔ በፊትም ሳቃቸው ቡታጅራ ላይ የዘረኝነት ስሜት ያለበት ዩቲዩበር የለም። የእውነቴን ስነግራችሁ ያ ሁሉ ሰው ቡታጅራ እየኖረ አይደለም እንደምታዩት። አይዶን አላ በጣም ቅልቅል ናቸው። በጣም ይሄን ከላይ እንዲህ ሀገር ነው ማለት አልፈልግም። እነሱ እንኳን ብለውት የማያውቁትን እኔ አይደለም። ግን
ተከባብረው ነው የሚኖሩት። እኔ በዘረኝነት ቡታጅራ ላይ የሆነ ነገር በድራማ እንኳን ሲሰሩት አይቼም ሰምቼም አላውቅም። ሶ ያው እንግዲህ ግምጃዬን የምታውቋት ደግሞ ያው ያለችበትን ስለምትናገር በዛ ሊሆን ይችላል። ስለዚህ ስለተናገረች ደግሞ ልታፍርበት አይገባም ሀገሯን፣ ወይም ደግሞ ልታፍር አይገባትም። እዚህ ሰው ሀገር እንኳን ጠፍታ ዘና ብላ እየኖረች እንደዛ ሆና እየኖረች ሀገሯ ገብታ ልትሳቀቅ ልትሸማቀቅ አትችልም። በብሔሯም ሆነ በሃይማኖቷም ሆነ በምኗም ሆነ ማለት ነው። ስለዚህ የጨረቃ ፋሚሊ ደግሞ ይሄ ዘር ሃይማኖት የሚባል ነገር አይወክልም። የጨረቃ ፋሚሊ ስለ ዘርና ስለ ሃይማኖት ቢጣሉ እንኳን ለምን እንዲህ ይባላል ብለው ባጭር የሚዘጉት ነገር ቢኖር ዘረኝነትና ሃይማኖታዊ ነገር። ጭራሽ የፈለገ ሊባሉ ሊዘቃዘቁ ብዙ ነገር ሊባባሉ እስከ ቤተሰብ ድረስ መዘቅዘቅ ምናምን ሊሄዱ ይችላሉ። ግን እቺ የሃይማኖትና የዘረኝነት ነገር በጨረቃ ፋሚሊ ላይ ተፈጽሞም አይታወቅም፣ ተደርጎም አይታወቅም። የአዳኞች ፋሚሊም ስነ ስርዓታቸውን እንዲይዙ በዚሁ አጋጣሚ እነግራችኋለሁ። ግምጃዬንና ቢኒያምን ታምሌል ስለማድረግ ማየታችሁ ስለማይቀር ማለት ነው። ምክንያቱም ሰላምን፣ ፍቅርን መስበክ ነው ያለብን ብሩክ እንዳለው ማለት ነው። ሶ ከግምጃዬም ወደፊት ጥሩ ነገር እንጠብቃለን። ግምጃዬም ጥሩ ነገር አስተላልፋለች። እኔን የሚወደኝ እኔን የሚያከብረኝ ሰው አይራገጥም ብላለች። ስለዚህ የእውነት የምትወዷት የምታከብሯት ከሆነ እሷ የኔ ያለችው ሰው ያቀረበችውን እንግዳ እኛም መቀበል አለብን። አዳኞችም መቀበል አለባችሁ። እኛ በጥሩ ነገር አሁን ግምጃዬን አሁን እኛ የስደት እህታችን ስለሆነች ተረተናታል። በቃ ብዙ ነገሯን የሆነ በቃ እንደሌላው ሰው ድካሟ ምኗ ስታስቡት እኔ በቃ እንትን ብያታለሁ። አሁን እኔ አላቃትም እኮ በምን ያክል ጊዜ አሁን ስለ ሃይሚ እዚህ ጋር ባወራ ከ2 ዓመት በላይ ከሃይሚ ጋር ቪዲዮ ላይ አውቃታለሁ። ማንነቷን ምናምን ያኔ በአካል ባላቃትም እንደማውቃት ነው የሚሰማኝ። ሰው ግምጃዬን ደግሞ ያሰብኩት ምንድነው እኔ ያለሁበት እኔ የረገጥኩበት ቦታ ላይ ረግጬ ስላለው እሷ እዛ ቦታ ላይ ቆይታ ስለነበረ ህመሙ ድካሙ ሁሉ ነገር ስለሚገባኝ ነው ስለሷ ማወራው። ስለሷ ምን ታውቂያለሽ የምታወሪ የምትሉኝ ሰዎች ህመሙ ድካሙ በቃ ጭንቅላት መበጥበጡ ሰላም ማጣቱ ነፃነት ማጣቱ እዛ ቦታ ላይ ቆሜ ስለነበረ ነው። ገብቷችኋላ? አንድ ጓደኛችሁ ያደረገውን ጫማ እናንተ አርጉት። ቁጥራችሁ አንድ አይነት ካልሆነ ምቾት የላችሁም። ስለዚህ እዛ ጓደኛችሁ ጋር ይሄ ምቾት የሌለውን እናንተም ቀመሳችሁት ሞከራችሁት ማለት ነው። ስለዚህ ግምጃዬን እኛ ብዙ ጊዜ ልንረዳት የሞከርነው እኛ የቆምንበት ቦታ ላይ ስለቆመች ነው። ይገባችኋል አይደለ? ስለዚህ በመልካም ነገር ኦዲየንሶቿም የጨረቃ ፋሚሊም ሰላም መሆን አለባችሁ ብዬ እኔ እንደ የወንድሜ መልእክት ተቀብዬ ነው ሀሳብ የምነግራችሁ ያለሁት። ምክንያቱም እናንተ የማትፈልጉትን ነገር ማድረግ አይፈልጉም ጨረቃ ፋሚሊ፣ ግምጃዬም እንደዛው አዳኞች ፋሚሊ። ስለዚህ ከፍታ ላይ ለመድረስ ፍቅር መኖር አለበት። ፍቅር ካለ ሰላም አለ። የምሬ ነው የምነግራችሁ። እኔ ቢኒያም ዛሬ 100 ሺህ መግባቱ አሁን ዛሬ እንኳን ደስ አለ ብለው ኢንስታግራም ላይ ሲሉ ነው እንጂ ጭራሽ አላውቀውም ነበር። ቻናል እንዳለው ራሱ አላውቅም ነበር። እማውቀው የቡችሽን ነበር። የሱን አላውቅም። የግምጃዬን አውቃለሁኝ፣ የቢኒን አላውቅም ነበርና ገብቼ አይቼ ሰብስክራይብ አድርጌ ከዛ መጣሁኝ ተገርሜ እላችኋለሁ የኛ ውድ ቤተሰቦች። እና በዚሁ አጋጣሚ ያው ሰው ከአንዱ ሲቀላቀል አዳዲስ ነገሮች ይፈጠራሉና ቢኒያም ጋር ያላችሁ ሰዎች ሃይሚና ብሩክ የማታውቁ ከሆነ ሰብስክራይብ አድርጓቸው፣ እነሱም ደግሞ ሰብስክራይብ ያደርጓቸዋል። እንዲሁም ደግሞ በቃ አንድነትን ፍቅርን ማስተማር አለባቸው። እኛ ታላቅ ነን። የሃይሚና የብሩኬ አድናቂዎች ታላቆች ናችሁ እናንተ። በሰብስክራይብም በምንም በጭንቅላት ወይም በሌላ ነገር አላልኩም። ጭንቅላት ሁሉም የራሱ ሀሳብ የራሱ ሁሉም የራሱ ተሰጥቶ ታለንት ሁሉም የራሱ አለው። በዛ አይደለም አበላልጣችሁ። ግን እነ ብሩኬ ጋር 300 ምናምን ሰው አለ፣ ቢኒ ጋር 100 ምናምን ሰው አለ። በጣም እጥፍ ሄደዋል። ከዛ አንጻር አዳኞች ታናሽ ናችሁ። ታናሽነታችሁን አምናችሁ ተቀበሉ። መጥፎ ነገር ማድረግ የምትዘጋጁ ሰዎች የሆነ እንዴት ነው የምንድን ነው ወይኔ ጠፋብኝ። ዝም ማለት የሆነ እንዴት ብዬ ላስረዳችሁ? በቃ ዝምታ የሆነ እንትን አይደለም። በቃ የሆነ ነውር አይደለም። እያንዳንዱ ነገር እያወጣችሁ የሆነ በቃ የሰው ልጅ ሚዲያ ላይ ብቻውን አይደለም የሚሰራው። የፈለገ ነገር 100 ሺህ 200 300 ሰብስክራይብ ቢያዝም ያ ሰውዬ ፌመስ ስለሆነ ማለት ነው ሰው አያስፈልገውም አትበሉ። ሰው ያስፈልጋል። ዩቱብ ቻናል ለመስራት
ሰው ያስፈልጋል። እሱ ፌመስ ነው ከከሌ ጋር ምን ይሰራል አይባልም። ፌመስ ቢሆን የፈለገ ያክል ቢሆንም ያንን ሰው ከዛ ሰው የምትጠብቁት ነገር ካለ ብቻ ነው የምታዩት። የፈለገ ሰብስክራይብ ስለሞላ አይደለም ቤተሰብ። ዋናው ቁም ነገሩ በቃ ያ ሰውዬ በሚዲያው ላይ ተጽዕኖ አለው ወይ፣ ይወደዳል ወይ፣ የሚያስተላልፈው መልእክት ለሰዎች ደስታ አለው ወይ፣ ይሄ ነው ዋናው ነገር ቤተሰብ። አትሞኙ። ስለዚህ የሰው ልጅ በፍቅር ማሸነፍ ያለብን እኛው ራሳችንን። የማዳም ቅመሞች ትለያላችሁ፣ ሁሌም ከፍታ ላይ። እናመሰግናለን ቤተሰቦች። ስለ ጮኩባችሁ ሶሪ፣ መልእክቴ ነው። አመሰግናለሁ። ቻው፣ ወዳችኋለሁ በጣም ማለት ነው። አፈሮ አመግቤ